በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አሜን። ኅዳር 21 አክሱም ጽዮን የእመቤታችን የቅድስት ድንግል ማርያም ጽላት የገባችበት ዓመታዊ ታላቅ በዓል ነው። በዚህች ዕለት ታቦተ ጽዮን ከነበረችበት ድንኳን ወጥታ ማንም ካህን ሳይሸከማት በተአምራት አብራ ወአጽባ ወዳሰሩላት ቤተ መቅደስ ራሷ በመንፈስ ቅዱስ ገብታ ተገኘች። በብሉይ ኪዳን ታቦተ ጽዮን የፈጸመችው ልዩ ልዩ ገቢረ ተአምራት ይታሰባል። ቀዳማዊ ምኒልክ ከ12ቱ ነገደ እስራኤል የበኩር ልጆች ጋር ሊቀ ካህናቱን አዛርያስንና ታቦተ ጽዮንን ይዞ አክሱም የደረሰበት ዕለት ነው። በ330 ዓመተ ምህረት በአብራ ወአጽባ ዘመነ መንግስት ክርስትና የኢትዮጵያ ብሔራዊ ሃይማኖት ይሁን ተብሎ አዋጅ የታወጀበት ዕለት ነው። እጅግ የከበሩ ቅዱሳን ነገሥታት አብራ ወአጽባ ወደ አክሱም ከተማ ሄደው የአድባራት ሁሉ የበላይ የምትሆን የቅድስት ጽዮንን ቤተ ክርስቲያን በወርቅና በዕንቁ ሰሩና አቡነ ሰላማ ከሳቴ ብርሃን ቤተ ክርስቲያኗን ባርኮ ቀደሳት። ታቦተ ጽዮንም ከድንኳን ወጥታ ማንም ካህን ሳይሸከማት አብራ ወአጽባ ወዳሰሩላት ቤተ መቅደስ ራሷ በመንፈስ ቅዱስ ገብታ ተገኘች። አባታችንም በእመቤታችን በዓለ ዕረፍት ቀን ጥር 21 ቀን በውስጧ ለመጀመሪያ ጊዜ ሲቀድስ ቅዱስ ሚካኤልና ቅዱስ ገብርኤል በግራ በቀኝ እየተራዱት እርሱም ከምድር 3 ክንድ ከፍ ብሎ ሥርዓተ ቅዳሴውን ፈጽሞ ለነገሥታቱና ለሕዝቡ ሁሉ አቆረባቸው። የዚያን ዕለትም እጅግ ታላቅ በዓል አደረጉ። ፈጣሪያችን ክርስቶስን የወለደችልን ቅድስት ድንግል ማርያም በልዑል እግዚአብሔር ትእዛዝ ጥበብና ማስተዋልን በተቀበለ በባሲኤል እጅ በተሰራች በቃል ኪዳን ታቦት ትመሰላለች። ይህቺ የቃል ኪዳን ታቦት በደብተራ ኦሪት በቅድስተ ቅዱሳን ውስጥ ተቀምጣ የኖረች የዮርዳኖስን ባህር የከፈለች ቅጽረ ኢያሪኮን ያፈረሰች ዳጎን የተባለ የፍልስጤማውያንን ጣዖት ቆራርጣ ያጠፋች በድፍረት ሊነካት የሞከረ ኦዛን የቀሰፈች በአቢዳራ ቤት 3 ወር ተቀምጣ ቤቱን በበረከት የመላች ከብዙ ዘመን በኋላ በታላቅ ክብር ወደ አገሯ ስትመለስ ነቢየ እግዚአብሔር ዳዊት በታላቅ መንፈሳዊ ደስታ በፊቷ የዘመረላት ልጁ ንጉሥ ሰለሞንም ልዩና ውብ የሆነ በወርቅ የተጌጠ ቤተ መቅደስ ሰርቶ በክብር ያኖራት የእግዚአብሔር የክብሩ መገለጫ የሆነችው ይቺ የእግዚአብሔር ታቦት በንጽሕና በቅድስና የተጌጠች የእግዚአብሔር ወልድ እናት የሆነችው የአማናዊ ታቦት የቅድስት ድንግል ማርያም ምሳሌ ናት። በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 2 ቁጥር 12 ላይ እንደምናነበው ታቦተ ጽዮንን ያገለግሉ የነበሩ የካህኑ የኤሊ ልጆች አፍኒንና ፊንዓስ በሰሩት ታላቅ ኃጢአት ምክንያት እግዚአብሔር አዝኖባቸው የክብሩ መገለጫ የሆነችው ታቦት በፍልስጤማውያን እጅ እንድትማረክ አደረገ። ፍልስጤማውያንም የእግዚአብሔርን ታቦት ከአቤኔዘር ወደ አዛጦን በመውሰድ በድፍረት ከዳጎን አጠገብ አኖሯት። ነገር ግን ዳጎን በእግዚአብሔር ታቦት ፊት ወድቆ ተገኘ። እነርሱም እንደገና ዳጎንን ወደ ስፍራው መልሰው ሄዱ። በነጋታው ለማየት ሲመጡ የዳጎን እጅ እግሩ ተቆራርጠው ደረቱ ለብቻው ወድቆ ተገኘ። ሐዋርያው ቅዱስ ጳውሎስ ይህንን ታሪክ ይዞ የእግዚአብሔርን ታቦትስ በጣዖት ቤት ውስጥ የሚያኖር ማን ነው? በማለት የታቦትን ክብር አስተምሮበታል። ኢትዮጵያዊው ሊቅም በሰቆቃው ድንግል መጽሐፉ ላይ የአምላክ ማደሪያ የሆነችው ታቦት ወደ ፍልስጤም አገር ሄዳ ዳጎንን ሰባብራ እንዳጠፋች ሁሉ አማናዊት የጌታ ታቦት ቅድስት ድንግል ማርያም ጌታን ይዛ ወደ ግብጽ በተሰደደች ጊዜ የግብጽ ጣዖታት ሁሉ እየተሰባበሩ መውደቃቸውን እንዲህ በማለት ገልጿል። ወደ ኢሎፍሊ ምድር ተማርካ የሄደች የእስራኤል አምላክ የቃል ኪዳኑ ታቦት ታቦተ ጽዮን የብዙዎችን ነፍሳት ያጠፋ ዳጎንን ሰባበረችው። በዚህች ታቦት የተመሰለች ድንግል ማርያምም ሁሉን ማድረግ ከሚችል ከልጇ ጋር ግብጽ ወደሚባል አገር በሄደች ጊዜ የሐሰተኛ ሰይጣን ዙፋኖች የሆኑ የግብጽ ጣዖታት ፈረሱ። ጠንቋይ አስጠንቋይ ያላቸው ሁሉ አፈሩ በማለት አነጻጽሯል። በእግዚአብሔር ታቦት ላይ ስለሰሩት ታላቅ የድፍረት ኃጢአት እግዚአብሔር ቀጣቸው። ብዙዎቹ ሞቱ። ያልሞቱትም በእንባጭ ተመቱ። የአይጥ መንጋም ምድራቸውን አጠፋባቸው። ያን ጊዜ በእግዚአብሔር ታቦት ላይ ምን እናድርግ? ወደ ስፍራው በምን እንስደደው? ብለው በመማከር የሚያጠቡ ቀንበር ያልተጫነባቸው 2 ላሞችን በመውሰድ በአዲስ ሰረገላ ጠምደው ጥጆቻቸውን ከቤት ዘግተው በማስቀረት ታቦተ ጽዮንን እጅ መንሻውን በሰረገላው ላይ ጫኑ። ያን ጊዜ እነዚህ ላሞች ጥጆቻቸው ሳይናፍቁ ወደ ቀኝ ወደ ግራ ሳይሉ
እምቧ እያሉ ወደ ቤተ ሳሚስ ወደሚወስደው መንገድ ታቦተ ጽዮንን ይዘው ገሰገሱ። ሰረገላውም ወደ ቤተ ሳሚሳዊ ወደ ኢያሱ እርሻ ሲደርስ ያን ጊዜ ሌዋውያን ታቦተ ጽዮንና አብሮ የነበረው የወርቅ ዕቃ አውርደው በታላቅ ድንጋይ ላይ በማኖር ሰረገላውን ፈልጠው ጊደሮቹን ሰውተዋቸዋል። ይህን ለጊዜው ቢደረግም ለኋላው ግን ምሳሌ ነበር። ላሞቹ የሰማዕታት ልጆቹ የልጆቻቸው ሰረገላ የመስቀል ልጆቻቸውን ከወደ ኋላ እንዳስቀሩ ሰማዕታትም የልጅ የገንዘብ ፍቅር አያስቀራቸውምና ሰረገላውን ፈልጠው እንደሰዋቸው ራሳቸውን በመስቀል ይሰዋሉና በማለት የብሉይ ኪዳን መተርጉማን ያመሰጥራሉ። የመልክዓ ማርያም ደራሲ የቅድስት ድንግል ማርያም ምሳሌ የሆነችውን የ20 መንፈቅ ማለት 10 ቃላት የተጻፉባቸው ጽላት የተቀመጡባትን የእግዚአብሔርን ታቦት ጊደሮቹ ከልጆቻቸው ይልቅ በማስበለጥና በመውደድ ይዘዋት ወደፊት እንደነጎዱ እሱም የልዑል ማደሪያ ለሆነችው ለቅድስት ድንግል ማርያም ያለውን ጥልቅ ፍቅር በድርሰቱ ላይ የ20 እኩሌታ የሚሆን የእውነት ቃል ማደሪያ ጽዮን ማርያም ሆይ ጊደሮች ከጥጆቻቸው ይልቅ አንቺን እንዳፈቀሩ ወድጄሻለሁና ከዛሬ ጀምሮ ፈጽሞ ውደጂኝ በማለት ገልጦታል። ሊቁ አባ ጊዮርጊስም በሚስጥር በመራቀቅ ወደ ኢሎፊ ምድር የሄደችው የእስራኤል አምላክ ታቦት ማደሪያ ጽዮን አንቺ ነሽ። በዚያም ዳጎንን የጣለችው ጣዖት አምላኪዎቹንም የቀሰፈቻቸው በአመጣጧም ከአዛጦን ሰዎች ካሳን የተቀበለች ከካሷም ጋር እንቦሳ ባላቸው ላሞች አስጭነው የሸኟት ከእርሷም ጋር የወርቅ ሳጥኖችም በጎኗም የበድን ሳጥን ስርዓትን አልሰሩም። ነገር ግን በእርሷ ዘንድ ካለ ከወርቅ መሳሪያና ከሳጥን ጋር ላኳት። በእንግድነቷ ወቅትም ባሳደሯት ጊዜ ወደ ቤቷ በመግባቷ እግዚአብሔር የአቢዳራን ቤት ባረከ በማለት የምሳሌዋን እሙንነት በሰፊው ገልጧል። ይህችም የእግዚአብሔር ታቦት በቤተ አሚናዳብ 20 ዓመት ተቀምጣለች። ከዚያም የሳኦል ዘመን አልፎ የእግዚአብሔር ወዳጅ ዳዊት በነገሰ ጊዜ በአዲስ ሰረገላ አድርገው ከቤተ አሚናዳብ አውጥተው በበገና፣ በመሰንቆ፣ በከበሮ፣ በነጋሪት፣ በጸናጽል እግዚአብሔርን እያመሰገኑ ይዘዋት ሲመጡ የእግዚአብሔርን ታቦት ዖዛ በድፍረት በመያዙ እግዚአብሔር ቀስፎት ወዲያውኑ በታቦቷ አጠገብ ሕይወቱ አልፏል። ያን ጊዜ ነቢዩ ዳዊት የእግዚአብሔር ታቦት ያደረገችውን ታምራት ተመልክቶ እግዚአብሔር በእርሷ እንዳደረ በማመን በፍርሃት ተውጦ የእግዚአብሔር ታቦት ወደ እኔ እንዴት ይመጣል በማለት ለታቦቷ ያለውን ታላቅ ክብር ገልጧል። በዘመነ አዲስም በተመሳሳይ መልኩ ጌታን በማጸኗ የተሸከመች የልዑል እግዚአብሔር ማደሪያ አማናዊት ታቦት ቅድስት ድንግል ማርያም ወደ ኤልሳቤጥ በሄደች ጊዜ ኤልሳቤጥ ልክ እንደ ዳዊት መንፈስ ቅዱስ ሞልቶባት የጌታ ታቦት ወይም ማደሪያው መሆኗን ተደርታ ድምጿን አሰምታ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል በማለት ለቅድስት ድንግል ማርያም ያላትን ታላቅ አክብሮት እንደ ዳዊት ገልጣለች። ከዚያም ዳዊት ይህንን ታላቅ ቃል ከተናገረ በኋላ የእግዚአብሔር ታቦት በአቢዳራ ቤት ለ3 ወር ያህል እንደተቀመጠች በተመሳሳይ መልኩ የአምላክ ማደሪያ ቅድስት ድንግል ማርያምም በካህኑ በዘካርያስ ቤት ለ3 ወር ተቀምጣለች። ዖዛ ተቀስፎ ከሞተ በኋላ የእግዚአብሔር ታቦት ወደ አቢዳራ ቤት ገብታ ቤቱ ለ3 ወር በበረከት እንደተመላ ሁሉ በተመሳሳይ መልኩ ዘካርያስም የመልአኩን ቃል ባለመቀበሉ ከተረገመ በኋላ እውነተኛይቱ የአምላክ ታቦት ድንግል ማርያም ቤቱ ለ3 ወር ተቀምጣለች። እግዚአብሔር በታቦቷ ምክንያት የአቢዳራን ቤት እንደባረከ ሁሉ የዘካርያስንም ቤት በእመቤታችን ምክንያት የባረከው መሆኑን ሊቁ ቅዱስ ያዕቆብ ዘስሩግ በመጽሐፉ ሲገልጽ ድንግል በሚስጥር የተመላ ታቦትን ሆና ትኖራለች፣ ካህናት ወገኖችም ደስ ይላቸዋል አከብሯታልም በማለት ታቦትነቷን አጉልቶ አስተምሯል። በተጨማሪም የእግዚአብሔር ታቦት ከቤተ አቢዳራ ወደ ዳዊት ከተማ ስትገባ ነቢየ እግዚአብሔር ዳዊት ከደስታው ብዛት የተነሳ የጌታ የክብሩ መገለጫ በሆነችው በታቦቷ ፊት እየዘለለ እንዳመሰገነ ሁሉ አካላዊ ቃልን በማጸኗ የተሸከመች የአምላክ ታቦት ቅድስት ድንግል ማርያምም ወደ ተራራማው አገር ወደ ይሁዳ ከተማ ወደ ኤልሳቤጥ ቤት በሄደች ጊዜ ታላቁ ነቢይ መጥምቀ ዮሐንስ በእናቱ ማኅፀን ሆኖ ከደስታው ብዛት የተነሳ እየዘለለ አመስግኗል። ይህን ምስጢር ሊቁ ቅዱስ ያዕቆብ ዘስሩግ ሲያብራራ የሥጋ ቤተ መንግሥት የሆነች እርሷ ማርያም ሄደች ወረደችም፣ ንጉሡም በውስጧ ነበረ። በደስታ በእናቱ ሆድ ውስጥ ሆኖ ወደ ዘለለው ልጅ ደጃፍ ስትደርስ ቆመች። ኃያሉ አንኳኳ። ሠራተኛውም በአባቱ ቤት
ቤት ውስጥ ሆኖ ተንቀጠቀጠ። ንጉሡ ተናገረ፣ አገልጋዩ ሰገደለት፣ አከበረውም፣ አመለከውም። ፈጣሪ ሲያየው የመካኗ ልጅ በደስታ ዘለለ። የእግዚአብሔር ልጅ ኃይል ሲገለጥ ጽንሱ ዘለለ። ሕፃናትን የሚፈጥረውን አምላክ ድምፅ በሰማ ጊዜ ጽንሱ ተነቃቃ። የሁሉን ቻይ ጌታ ፈቃድ ማዕፀኗን ሞልቷልና። ያም ዝም ያለው ጌታ ተመለከተ፣ ዝም ያለው ዮሐንስም አደነቀ። በሥጋ ውስጥ የተሰወረው አዟልና። ያ ያልተወለደው ድፍረቱን አሳየ። የድንግል ልጅ ሲፈቅድ የመካኒቱ ልጅ ተደመመ። የተሰወረው ሲጣራ ዝም ባለው ልጅ ላይም መደነቅ መላበት። የአንበሳ ደቦል በእናቱ ውስጥ አገሳ። ያዕቆብ እንደጻፈው ጥጃው የሸመገለው ሰውዬ ልጅ ድምፁን ሲሰማ ተንቀጠቀጠ። ትንሿ ሴት እመቤታችን በአሮጊቷ ጆሮ በኤልሳቤጥ ደስ የሚያሰኝ ቃል አሰማች። በድምጿ በጆሮዋ ሲሰማ አንዳች የሚያነሳሳ መንፈስ አደረባት። ጽንሱም በደስታና በአክብሮት ሊያመሰግን ተነሳሳ። በደስታ በታቦት ፊት በደስታ በዘለለው በዳዊት ልጅ ፊት ሳያቋርጥ የእናቱን ማዕፀን ገፋ። ሊወጣና ሊያመልክ ፈለገ። ሊጎበኘውም የመጣው ጌታ በበር እንዳይቆም አንዱ ሌላኛውን አስቀድሞ ያሳየ ነበርና። የነቢያትን እና የነገሥታትን በእግዚአብሔር ፊት በደስታ መዘመር እስራኤላውያን ቀድሞውኑ የተለማመዱት ነገር ነበር። ንጉሥ ዳዊት በቃል ኪዳኑ ታቦት ፊት ይዘል ነበር። ከልቡ ደስታ የተነሳ ለንጉሣውያን ደንብ አልታዘዘም። እንዲሁ ዮሐንስ ደግሞ ገና ጽንስ ሳለ ከደስታው የተነሳ ከዳዊትም በላቀ ሁኔታ ዘለለ። ጽንስ ቢሆንም የእርሱ ባልሆነው በዚህ ዕድሜ አልተገታም። ድንግልና ብርክት የሆነች እናት የእግዚአብሔር ቤት ምስጢራት ከመሉባት ታቦትም በላይ ውብ ነበረች። ዳዊትም በአክብሮት በታቦቱ ፊት ዘለለ። ይህም ዮሐንስ በማርያም ፊት ሊዘል እንዳለ አስቀድሞ ያሳይ ነበርና። ከዳዊት በቀር ንጉሥ መዝለሉ ተሰምቶ አይታወቅም። ሕፃን መዝለሉም እንዲሁ። ነቢያት፣ ካህናት የእግዚአብሔር ልጅ መንገድ አስቀድመው አመለከቱ። እርሱም በመጣ ጊዜ ይሹት የነበሩትን ምልክቶች ፈጸማቸው። የጌታውን የንጉሡን ምልክት ይጠቁም ዘንድ ዳዊት በደስታ በታቦቱ ፊት ዘለለ። ዮሐንስ በማርያም ፊት የሚያደርገውን ነገር ምሳሌ በመሆን አሳይ። ያቺም ብላቴና እንዲሁ የእግዚአብሔር ታቦት ነበረችና የምስጢራት ጌታ በእርሱ አደረ። ከዚህም የተነሳ ልክ እንደዚያ ጀግና ንጉሥ ሕፃኑ በእርሱ ፊት በደስታ ዘለለ። እርሷ በቅዱስ ቃሉ እንደተመላ ታቦት የተሸከሟት ነበረች። የትንቢት ምስጢራት ፍቺ በእርሷ አደረ። ሞገሷ ከታቦቱ የበለጠ ይሆን ዘንድ በድንቅ ሁኔታ አሸብርቃ ነበርና ሕፃኑ ዘለለ። በተዘጋ ማዕፀን ውስጥ ሳለ ሕፃኑ የተሰማው ደስታ ያልተገደበ ነበር። እስከዚያን ዕለት ባዘን በነበረው ማዕፀን ውስጥ ሆኖ በደስታ ፈነጠዘ በማለት ይህን የነገረ መለኮት ምሁር ቅድስት ድንግል ማርያምን በምስጢር የተመላች የአምላክ ታቦት መሆኗን በማብራራት ገልጦታል። ዳግመኛም ነቢየ እግዚአብሔር ዳዊት በእግዚአብሔር ታቦት ፊት በደስታ ሲያመሰግን አይታ የሳኦል ልጅ ሜልኮም ብትንቀውም እግዚአብሔር ተቆጥቷት በሕይወቷ ዘመን ሁሉ የልጅ ጸጋ እንዳታገኝ በምልክት ቀጥቷታል። ይኸውም ማደሪያው የሆነች ታቦቷን በድፍረት ሊነካት የሞከረው ዖዛን የቀሰፈ ዳግመኛም የጌትነቱ መገለጫ በሆነች በታቦቷ ፊት ያመሰገነ ዳዊትን የናቀች ሜልኮልን በምልክት የቀጣ አምላክ ዛሬም 9 ወር ከ5 ቀን በማጸኗ የተሸከመችውን የድንግልና ጡቶቿን የመገበችውን በጀርባዋ ያዘለችውንና በደረቷ የታቀፈችውን ቅድስት እናቱን በድፍረት የሚነቅፉ ሔዋንን ያሳተ እባብ መርዝ ክደቱን ባፋቸው የረጨባቸው በልቦናቸው ያሳደረባቸው ነቢያት ሐዋርያት ያስተማሩትን የሚያጣምሙ ጸረ ማርያሞች ለዚህ ድፍረታቸው ንስሐ ካልገቡም የዘላለም ቅጣትና በዚህ ዓለምም ከድንግል ማርያም አማላጅነት የሚገኘውን ታላቅ በረከት በማጣት እንደ ሜልኮም የበረከትና የጸጋ ምልክት ያጋጥማቸዋል። ነቢየ እግዚአብሔር ዳዊት ጽዮንን የሚጠሉ ሁሉ ለሚደርስባቸው ዘላለማዊ ምልክት በመዝሙረ ዳዊት ምዕራፍ 8 ቁጥር 5 ላይ ጽዮንን የሚጠሉ ሁሉ ይፈሩ፣ ወደ ኋላቸውም ይመለሱ። በሰገነት ላይ እንደበቀለ ሳር ሳይነቀል እንደሚደርቅ ለሚያጭደው እጁን ነዶቹን ለሚሰበስብ እቅፉን እንደማይመላ ይሁን። በመንገድም የሚያልፉ የእግዚአብሔር በረከት በእናንተ ላይ ይሁን። በእግዚአብሔር ስም እንመርቃቸዋለን አይሉም በማለት እንደተናገረ ጽዮን የተባለች የድንግል ማርያም አማላጅነት የሚቃወሙ የዲያብሎስ የግብር ልጆች መናፍቃን እንደ ሜልኮም ከእግዚአብሔር ጸጋ የራቁ ናቸው። ጥንቱን ዲያብሎስ በሄሮድስ አድሮ የአምላክ ታቦት የሆነችውን ቅድስት እናታችንን እንዳሳደደ ዛሬም እንደ ሜልኮል ልባቸው በትዕቢት በተመላ በልበ መናፍቃን አድሮ የኢየሱስ ክርስቶስን የባሕርይ አምላክነት የአማናዊት ታቦት የእናቱ የድንግል ማርያምን አማላጅነት በማመን ጸንተው ያሉ ምዕመናን እንደሚቃወም ዘንዶን ወደ ምድር እንደተጣለ ባየ ጊዜ ወንድ ልጅ የወለደችውን ሴት
ሴት ልጅ አሳደዳት። ከባቡም ፊት ርቃ አንድ ዘመን ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላላቅ የንስር ክንፎች ተሰጣት። እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህል ውሃ ካፉ በስተኋላዋ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶ ካፉ ያፈሰሰውን ወንዝ ዋጠችው። ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስም ምስክር ያላቸውን ከዘሯ የቀሩትን ሊዋጋ ሄደ። በባህርም አሸዋ ላይ ቆመ በማለት ዲያብሎስ በባህር አሸዋ ላይ በተመሰሉ መናፍቃን ልብ አድሮ ዘውትር የፈጣሪያችንን የክርስቶስን የባሕርይ አምላክነት የአማናዊት ታቦት የድንግል ማርያምን የአምላክ እናትነት የሚያምኑ ምዕመናን ሲቃወም እንደሚኖር በራእይ አስተምሯል። ከሊቃውንትም አባ ጽጌ ድንግልና አባ ገብረ ማርያም በማለተ ጽጌ መጽሐፋቸው ላይ አንቺን ያስገኘ የእስራኤል ንጉሥ ዳዊት ሜልኮል እስከ ናቀችው ድረስ በእግዚአብሔር የሕግ ታቦት ፊት እንዳመሰገነ ድንግል ሆይ እኔም በስዕልሽ ፊት እዘምራለሁ። ድንቅ ታምርሽንና የቀረበ መንፈሳዊ ምስጋናሽን የሚንቅ በመላእክትና በሰው አንደበት የተረገመ ይሁን በማለት ሲያስተምር፣ በተጨማሪም ሊቁ ቅዱስ ያዕቆብ ዘስሩግ በሚስጥር በመራቀቅ ቅድስት ድንግል ማርያምን በሚስጥር የተመላሽ ታቦት፣ የቃል ኪዳን ታቦት፣ እሳትን የተመላሽ ታቦት፣ የቅዱስ ቃል ታቦት በማለት እያብራራ ያስተማረው የነገረ መለኮት ትምህርት እጅግ ጥልቅ ነው። ይህ ሊቅ ድንግልን በሚስጥር የተመላሽ ታቦት ሊል የቻለበት ምክንያት በታቦቷ በምሳሌነት ቀድሞ የተገለጠው ሚስጥር በእውነት የታወቀባት ስለሆነ ነው። ዳግመኛም በሚስጥር የተመላሽ ማለቱ እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የተገኘች ዘርአ ወራዙት ያልወደቀባት እደ ብሲት ያልዳሰሳት በግብረ መንፈስ ቅዱስ ሰማይና ምድር የማይወስኑት ጌታ በተፈቶ በማይመረመር ማዕፀኗ የቻለች ልዩ ሚስጥርን የተረዳችና በሚስጥር የተከበበች የሚስጥር ታቦት በመሆኗ ጭምር ነው። ሊቁ ያዕቆብ ይህንን ሲገልጥ ድንግል በሚስጥር የተመላ ታቦትን ሆና ትኖራለች፣ የካህናት ወገኖችም ደስ ይላቸዋል ያከብሯታልም በማለት ሚስጥራዊ ታቦትነቷን አጉልቶ አስተምሯል። ዳግመኛም ይኸው ሊቅ እሳተ መለኮት ጌታን 9 ወር ከ5 ቀን በማዕፀኗ የተሸከመች በመሆኗ እሳትን የተመላሽ ታቦት በማለት ገልጿታል። ይኸውም ኪሩቤልና ሱራፌል እሱም ከመፍራት የተነሳ በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው ከፊቱ የሚቆሙለት እሳተ መለኮት ጌታን 9 ወር ከ5 ቀን በማዕፀኗ የተሸከመች የአማናዊት ታቦት የቅድስት ድንግል ማርያም ነገር የቤተ ክርስቲያናችን ሊቃውንትን አስደንቋልና ነው። ሊቁ አባ ሕርያቆስም በቅዳሴው ድንግል ሆይ እሳተ መለኮት በሆድሽ ባደረ ጊዜ ፊቱ ሰዓት፣ ልብሱ ሰዓት፣ ቀሚሱ ሰዓት ነው፣ እንደምን አላቃጠለሽም? 7 የሰዓት ነበልባል መጋረጃ በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተጋረደ? ከጎንሽ በቀኝ ነውን ወይስ ከጎንሽ በግራ ነውን? ትንሽ አካል ስትሆኚ የሚያንጸባርቅ ነደ እሳት የሚከበው ኪሩቤል የተሸከሙት ዙፋን በሆድሽ ውስጥ ወዴት ተዘጋጀ? ወዴትስ ተተከለ? ታናሽ ሙሽራ ስትሆኚ በማለት እሳተ መለኮት ጌታን የተሸከመች የቅድስት ድንግልን ነገር አድንቋል። ሊቁ ቅዱስ ያዕቆብ ዘስሩግም በድርሰቱ ይህን ሲገልጽ የእግዚአብሔር መኖሪያ ብለው ይመለከቷታል፣ እርሱም ዘንድ እሳትን የተመላሽ ታቦት አድርገው ያከብሯታል በማለት አስተምሯል። በሦስተኛ ደረጃ ሊቁ በሚስጥር በመራቀቅ የቅዱስ ቃል ታቦት ሲል ያመሰገነበት ምክንያት በብሉይ ኪዳን በአጽዋዕተ እግዚአብሔር የተጻፉት 10 ቃላት ያሉባቸው ጽላት በታቦቷ ላይ ይቀመጡ ነበር። በዘመነ አዲስም እመቤታችን ቅድስት ድንግል ማርያም አካላዊ ቃልም በማጸኗ የተሸከመች ማኅደረ ቃል አብ በመሆኗ ይህንን ስያሜ ሰጥቷታል። የጌታ ወዳጅ የሆነው ቅዱስ ዮሐንስም በወንጌሉ ላይ የክርስቶስን የሚስጥረ ተዋሕዶን ነገር ሲገልጥ ቃል ሥጋ ሆነ በእኛም አደረ ብሎ እንደመሰከረ አካላዊ ቃል ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ ሰው በመሆኑ የእግዚአብሔር ቃል በላዩዋ ከተቀመጠባት ከታቦቷ ይልቅ የአካላዊ ቃል የጌታ እናቱ የሆነች የአማናዊት ታቦት የድንግል ማርያም ክብር እጅጉን መላቁን ሲገልጥ የቅዱስ ቃል ታቦት ማደሪያ ሆነች። የሚስጥራትን ትርጉም ነቢያት የተናገሩለት በእርሷ አድሯልና፣ እዚህም ከጠረጴዛው ታቦት ይልቅ ክብሯ የላቀ ሆነ፣ በሚያስደንቅ ክብር አክብሯታልና በማለት የአማናዊት ታቦት የቅድስት ድንግልን ክብር አድንቋል። የብርሃን እናቱ ድንግል ወላዲተ አምላክ ክብርት እመቤታችን ጽዮን ማርያም ከበዓሏ ረድኤት በረከት ትክፈለን። የአስራት አገሯ ቅድስት ኢትዮጵያን ትጠብቅልን። ፍቅሯን በልቦናችን ጣዕሟን በአንደበታችን ታሳድርብን። የኢትዮጵያን ትንሣኤዋን ታሳየን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለኃያሉ አምላክ
ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ ይህ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ለአንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ክብርት የአምላክ እናት ሆይ ደስ ይበልሽ። ጸጋን የተሞላሽ ብጽዕት እመቤታችን ቅድስት ድንግል ማርያም ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘውትርም እስከ ዘላለሙ። የእግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ እመቤታችን የቅድስት ድንግል ማርያም አማላጅነት፣ የጻድቃን የሰማዕታት ጸሎት ተራዳይነት፣ የቅዱሳን መላእክት ጠባቂነት ከሁላችን ከሕዝበ ክርስቲያን ጋር አብሮን ይኑር ለዘላለሙ አሜን።